ከነዚህ ጉዳዮች በተጨማሪ ደግሞ ባልደረቦቻችን ሰብስቤ ባዩ፣ መሐመድ ኑር አሊ እንዲሁም ቴዎድሮስ ኢሳ በተለያዩ ቦታዎች ተገኝተው ሁነቶችን እየተከታተሉ ይገኛሉ። ያሉበት ቦታ የት ነው፣ እንዲሁም ምን ጉዳዮች አሉ የሚለውን በጥቂቱ የሚጠቁሙን ይሆናል። ከባልደረባችን ሰብስቤ ባዩ ጀምራለሁኝ። ሰብስቤ እንደምን ውለሃል? ምን ጉዳዮች ተነሱ? የት ነው ያለኸው? አመሰግናለሁ። እንደምን ዋላችሁ እናንተም። እንግዲህ በዛሬው ዕለት አራተኛው የማዕድንና ቴክኖሎጂ ኤክስፖ በዚህ በአዲስ ዓለም አቀፍ የኮንቬንሽን ማዕከል ተከፍቷል። በአጠቃላይ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በተገኙበት ነው እንግዲህ ኤክስፖ የተከፈተው። በርካታ ተሳታፊዎች ተገኝተዋል እና በዚህ ጉዳይ ላይ ተጨማሪ መረጃዎችን ለተመልካቾቻችን እናቀርብበት ይሆናል። መልካም። ባልደረባችን መሐመድ ኑር አሊ፣ አንተስ የት ነው የምትገኘው? ምንድነው ዋናው ሀሳብስ? የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ በሰላም እሴቶችና በመቻቻል ዙሪያ ከተለያዩ ባለድርሻ አካላት ከሃይማኖት አባቶች፣ አባገዳዎችና ሀደ ሲንቄዎች ጋር ኮንፈረንስ በአድዋ ሙዚየም እያካሄደ ይገኛል። በዚህ ጉዳይ ላይ ምን አይነት ሀሳቦች ተነሱ፣ የተነሱ ጉዳዮችስ ምን ይመስላሉ የሚለውን ጉዳይ ወደ ኋላ ላይ ተመልሼ ለተመልካቾቼ የማደርስ ይሆናል። መሐመድ ኑር አሊ ነኝ። መልካም። ባልደረባችን ቴዎድሮስ ኢሳ፣ አንተስ የት ትገኛለህ? ዋናው ጉዳይ ምንድን ነው? አሁን የሚገኘው በአድዋ ድል መታሰቢያ ነው። በዚህ በአድዋ ድል መታሰቢያ የከተማዋ 17 ተቋማት በትራንስፖርትና እንዲሁም በማዘጋጃ ቤታዊ አገልግሎቶች መስራት የሚያስችላቸውን ስምምነት አድርገዋል። በዚህ ጉዳይ ላይ ከደቂቃዎች በኋላ ተጨማሪ መረጃዎችን ይዤ የምመለስ ይሆናል። መልካም፣ ባልደረቦቻችን እናመሰግናለን። በዚህ ጉዳይ ላይ ደግሞ ተመልሰው በርከት ያሉ ጉዳዮችን ይዘው የሚመለስ ይሆናል። የተከበራችሁ ተመልካቾቻችን አሁንም እንቀጥላለን። ከነዚህ ጉዳዮች በተጨማሪ ደግሞ በእለቱን በታሪክ መሰናዷችን ስለ ስመ ጥሩ የፖለቲካ ሰው ራስ ናዳው አባወሎ የምንነግራችሁ ይኖራል። የጤና መረጃችን ደግሞ ከጽንስ እስከ ውልደት የልጆችን ጤና እንዴት እንጠብቅ የሚለው ላይ የባለሙያዎችን ምክር አካቶ ይጠብቃችኋል። አብራችሁን ስትቆዩ እነዚህና ሌሎች ጉዳዮችን የምትመለከቱ ይሆናል። ዜናዎቹን እየመራው ከመላው የስርጭት ባለሙያዎች ጋር እኔ ቤተልሔም አየነው ከእናንተ ጋር ቆይታ የማደርግ ይሆናል። ከመሸጋገሪያው በኋላ በአጭር ዜናዎችን እንጠብቃችኋለን። ኢትዮጵያ ኮፕ 32ን ለማዘጋጀት በመመረጧ መደሰታቸውን የአዘርባይጃን ኮፕ 29 ፕሬዝዳንት አስታወቁ። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ በአዘርባይጃን ኮፕ 29 ፕሬዝዳንት ሙክተር ባባዬን ጋር ተወያይተዋል። በብራዚል ቤሌም እየተካሄደ የሚገኘው የዓለም የአየር ንብረት ለውጥ ጉባኤ የጎንዮሽ ውይይት ነው ሚኒስትሯ ከፕሬዝዳንቱ ጋር የተወያዩት። ኮፕ 29ን በስኬት ያስተናገደችው አዘርባይጃን የመርሃ ግብሩን ፕሬዝዳንት የነበሩት ሙክተር ባባዬቭ ኢትዮጵያ ኮፕ 32ን ለማዘጋጀት በመመረጧ ተደስተናል፣ እንደምታሳካውም እንተማመናለን ብለዋል። አዲስ አበባ እጅግ እያማረችና እያደገች ያለች ከተማ በመሆኗ እናውቃለን ያሉት ፕሬዝዳንቱ ከተማዋ የአፍሪካን የዲፕሎማሲ ማዕከል መሆኗንና ስኬታማ ዓለም አቀፍ ኮንፈረንሶችን እያስተናገደች እንደምትገኝም ገልጸዋል። ኢትዮጵያ ከሁሉም በላይ የአፍሪካ ኩራት በሆነው አየር መንገዷ እንግዳ ለመቀበል የማትቸገር ሀገር በመሆኗ መመረጧ አስደስቶናል ሲሉም ነው ከውይይቱ በኋላ የተናገሩት። ፕሬዝዳንቱ አክለውም ኢትዮጵያ ዝግጁነቱን በማሰናዳት ሂደት ከጎኗ በመቆም ሁለንተናዊ ድጋፍ ለማድረግ ዝግጁ ነን ብለዋል። የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋም ለኮፕ 32 ከወዲሁ ለሚደረገው ዝግጅት ከአዘርባይጃን ኮፕ ፕሬዝዳንት ጋር የተደረገው ውይይት እጅጉን ጠቃሚና ልምድ ለመውሰድም በር ከፋች መሆኑን ገልጸዋል። ሀገራቱ ጠንካራ ግንኙነት ያላቸው እንደመሆናቸው የአዘርባይጃን ከኢትዮጵያ ጎን መቆምና ድጋፍ ለማድረግ ቀና ሀሳብ መግለጿ ጉዟቸውን የሰመረ እንዲሆን የራሱ አስተዋጽኦ ይኖረዋል ብለዋል። ዘገባው የኢዜአ ነው። የግብርና ዘርፉን ውጤታማ ለማድረግ ሜካናይዜሽን ላይ በትኩረት መስራት እንደሚያስፈልግ በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ ገለጸ። የግብርና ሚኒስቴርና ተጠሪ ተቋማት የ2018 በጀት ዓመት እቅድና የአንደኛ ሩብ ዓመት ሪፖርት ተገምግሟል። የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ሰለሞን ላሌ ለእርሻ የሚሆኑ መሬት ሳይንሳዊ በሆነ መንገድ መለየትና ኩታ ገጠም እርሻዎችን ታሳቢ በማድረግ እቅዶችን መከለስ ይገባል ብለዋል። የቋሚ ኮሚቴው አባላቱን በበኩላቸው በሩብ ዓመቱ የእርሻ መሬት
የኩታ ገጠም ሜካናይዜሽን እና የሌማት ትሩፋት ስራው የተሻለ አፈጻጸም ያለው ቢሆንም ከሀገራቱ ፍላጎት አኳያ አሁንም በትኩረት መሰራት እንደሚጠይቅ ገልጸዋል። ቴክኖሎጂዎችን በመጠቀምና በዘርፉ ለዜጎች ሰፊ ስራ እድል በመፍጠር የምግብ ዋስትናን ለማረጋገጥና ሚኒስቴር መስሪያ ቤቱና ተጠሪ ተቋማቱ በትኩረት መስራት እንዳለባቸው ኮሚቴው አስገንዝቧል። የግብርና ሚኒስትር አቶ አዲሱ አረጋ ቋሚ ኮሚቴው ያነሳቸው ጥያቄዎችን እንደ ግብአትና የትኩረት አቅጣጫ እንደሚወስዱ ገልጸዋል። የግብርና ዘርፉ ከዝናብ ጥገኝነትን ማላቀቅ፣ በዘርፉ የባለ ሀብቱንና የወጣቱን ተሳትፎ ማሳደግ፣ የተስተካከለ የገበያ ስርዓት መፍጠርና አሲዳማ መሬትን ወደ ምርታማነት ማስገባት የበጀት ዓመቱ አንኳር ተግባራት መሆናቸውን መናገራቸው ከምክር ቤቱ ያገኘነው መረጃ ያመላክታል። አሁን እንቀጥላለን። የተከበራችሁ ተመልካቾቻችን የተለያዩ አምራቾች የሚሳተፉበት አራተኛው የማዕድንና ቴክኖሎጂ ኤክስፖ ተከፈተ። ኤክስፖውን ደግሞ እየተከታተለ የሚገኘው መግቢያችን ላይም ጥቂት ጠቆም ያደረገን ባልደረባችን ሰብስቤ ባዩ በቀጥታ መስመራችን ላይ ይገኛል። ሰብስቤ እንደምን ውለሃል? ኤክስፖ ምን ነገሮችን ይዟል? እስኪ መረጃውን አድርሰን። አመሰግናለሁ። እንግዲህ ቀደም ብዬ እንደጠቀስኩት በዚህ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በዛሬው ዕለት አራተኛው ሀገር አቀፉ የማዕድንና ቴክኖሎጂ ኤክስፖ ተከፍቷል። ይህ እንግዲህ ሚንቴክስ 2025 ኢትዮጵያ የሚለው ኤክስፖ በዋነኝነት ሀገራችን ያሏትን የማዕድን ሀብቶች በፊት ወደ ሕዝብ ለማቅረብ እንደዚሁም ደግሞ አምራቾችን፣ ሸማቾችን እንደዚሁ የቴክኖሎጂ ባለሙያዎችን የእውቀት በዘርፉ ላይ ምርምር የሚያካሂዱ አካላትን የሚያገናኝ ኤክስፖ ነው። በዚህም እንግዲህ የማዕድን ዘርፉን በስፋት ለማምረትና ለሀገር ኢኮኖሚ ብልጽግና እንዲሁም ለማስቻል እየተሰራ የሚገኘውን ስራ ለማገዝም ጭምር ነው ይህም ኤክስፖ እየተዘጋጀ የሚገኘው። እንግዲህ ኢትዮጵያ በርካታ የከርሰ ምድርም የገጸ ምድርም ማዕድናት እንዳለው ይታወቃሉ። ምድሯ በውስጡም በውጭውም እንደዚሁ በአየሯም ጭምር በርካታ ማዕድናት በርካታ ለገበያ የሚውሉ ለሀገር ብልጽግና የሚያግዙ ንጥረ ነገሮችን የያዘ ሀብቶችን የያዘ እንደሆነ ይታወቃል። ነገር ግን ይህ የማዕድን ሀብት ለበርካታ ዓመታት ጥቅም ላይ ሳይውል ቆይቷል። እንግዲህ በአጠቃላይ በአሁኑ ወቅት እንኳን ስንመለከት ሀገራችን ወደ ውጭ ከምትልካቸው አጠቃላይ ምርቶች ወይም ኤክስፖርት ከምታደርጋቸው ምርቶች መካከል ወደ 40 በመቶ የማዕድን ሀብቶች መሆናቸው ይታወቃል። ወርቅን የመሳሰሉ ደግሞ ከፍተኛ ገቢ በየዓመቱ የሚያስገቡ እንደሆነም እንደዚሁ ይታወቃል ማለት ነው። ነገር ግን ይህንን ዘርፍ በስፋት አልምቶ ጥቅም ላይ ለማዋል እስከዛሬ የተሰራው ስራ እምብዛም ነበረ። እንግዲህ አጠቃላይ ሀብቱ ቢኖርንም ኢትዮጵያ ለዘመናት ልጆቿ በድህነት ስትጠቀስ ቆይታለች። ሀብቱ ከፍተኛ ደረጃ ላይ የሚያደርሳት ቢሆንም ማለት ነው። በዛሬው ዕለትም እንግዲህ ኤክስፖን የከፈቱት የኢፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የተናገሩት ይህንኑ ነው። ኢትዮጵያ በምድሯ ውስጥም በከርሰ ምድርም በገጸ ምድርም እንደዚሁ በአየሯም ውስጥ በርካታ የተፈጥሮ ሀብቶችን ይዛ ብትገኝም እነዚህ ሀብቶቿ ግን ሀብታም አላደረጓትም። ልጆቿ በድህነት ውስጥ ቆይተዋል። ይህንንም ለመለወጥ እየተሰራ ነው ሲሉ ነው የተናገሩት። እሳቸው እንግዲህ እስቲ እሳቸው ያስተላልፉት መልእክት ተከታትለን እንመለስ። ምድር ባለ 3 ድርብ ሀብት የያዘ ነው። አንዱ በከርሰ ምድር ውስጥ ሲገኝ፣ ሌላው ደግሞ በገጸ ምድር ላይ ይገኛል። ሶስተኛው ደግሞ ሁለቱ ከከባቢ አየር ጋር ተዳምረው የሚያስገኙት የአየር ንብረቷና የአየር ሁኔታዋ ነው። ኢትዮጵያ ማለት ምድሯ ሀብታም፣ የምድሯ ልጆች ግን እስከ ዛሬ ሀብታም ለመሆን ያልታደሉባት ማለት ነው። ዛሬ ይህን ስብራት የሚጠግን ትግል እያደረግን እንገኛለን። ኢትዮጵያ ማለት ምድሯም ልጆቿም ሀብታም ናቸው እስክንባል ድረስ ትግላችን ላፍታም አይቆምም። እንግዲህ ኢትዮጵያ በርካታ ማዕድናት እንዳላት ነው ምክትል ጠቅላይ ሚኒስትሩ የተናገሩት። ይህ እንግዲህ የሚታወቅ እውነታ ነው። ያም ማለት እንግዲህ የብረትና ብረት ነክ ማዕድናትን መጥቀስ እንችላለን። ለጌጣጌጥ ስራ የሚውሉ፣ ለኢንዱስትሪ የሚውሉ፣ ለኃይል ምንጭነት የሚውሉ፣ ለትራንስፖርት አገልግሎት የሚውሉ እንደዚሁም ደግሞ ለኮንስትራክሽን ዘርፉ የሚያገለግሉ ማዕድናት በስፋት ኢትዮጵያ ውስጥ ይገኛሉ። ያም ብቻ ሳይሆን
በዚህ በዘመነው የቴክኖሎጂ ዘመን የተለያዩ የቴክኖሎጂ ምርቶችን ለማምረት በተለይም ተንቀሳቃሽ ስልክና የኤሌክትሪክ መኪኖችን ጭምር ለማምረት የሚያስችሉ ማዕድናት በኢትዮጵያ ውስጥ በስፋት ይገኛሉ። ስብጥራቸውም እንደ የኢትዮጵያ ገጸ ምድር ሁሉ በተለያዩ የኢትዮጵያ ክፍሎች የተለያዩ ማዕድናት በስፋት እንደሚገኙ ይታወቃል። እንደዚሁም በቅርቡ ልማታቸው የተጀመረው የተፈጥሮ ነዳጅ እንደዚሁም የማዳበሪያ ፋብሪካም ጭምር ግብዓት የሚሆኑ በርካታ ማዕድናት እንዳሉ ኢትዮጵያ ውስጥ ይታወቃል። ነገር ግን እነዚህን ማዕድናት አውጥቶ አልምቶ ለሀገር ብልጽግና ለሀገር ኢኮኖሚ እድገት ጥቅም እንዲውሉ በማስቻል ደረጃ ባለፉት ዓመታትን በዛም ሲሰራበት አስተዋለም። ያም ብቻ ሳይሆን ማዕድናቱን የተፈጥሮ ሀብቱን እንደ የግጭት መንስኤ እንደሚሆኑ ተደርጎ የመቆጠር አይነት አዝማሚያዎች ሲታዩ ነበረ። እንግዲህ ከለውጡ በኋላ በሪፎርሙ መንግስት ከተሰራው ስራ ውስጥ አንዱ የሀገር በቀል በኢኮኖሚ ሪፎርሙ የኢኮኖሚ መሰረቶችን ማስፋት ነው። ያም እንግዲህ ከግብርና ኢንዱስትሪ፣ ቴክኖሎጂ ጋር ተደምሮ ማዕድንም አንዱ ከአምስቱ ቱሪዝምን ጨምሮ ከአምስቱ የኢኮኖሚ መሰረቶች ወይም ደግሞ ዋልታዎች ምሰሶዎች ማዕድን አንዱ እንዲሆን በተቀረጸው የፖሊሲ አቅጣጫ መሰረት የማዕድን ዘርፉ ልዩ ትኩረት ተሰጥቶት ወደ ልማት እንዲገባ ተደርጓል። ሰፋፊ ኢንቨስትመንቶችም እንዲካሄዱ ተደርጓል። እንግዲህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የሚያነሱት ይህንኑ ነው በንግግራቸው። የእሳቸውን ሀሳብ ተካትለን ደግሞ እንመለስ። በማዕድን ዘርፍ ሀገራችን የመጣችበት መንገድ ከፍተኛ የእሳቤ ችግር ነበረበት። የምንመራበት እሳቤ የተፈጥሮ ሀብትን እንደ ጸጋ ሳይሆን እንደ ግጭት መንስኤ አድርጎ ይመለከት ነበር። በዚህ ምክንያት ከፍተኛ ጥራት ያለው የማዕድን ሀብት እያለን እንደሌለን ሆነን ኖረናል። የፖለቲካና የኢኮኖሚ ሪፎርም ከጀመርን ጊዜ አንስቶ ለዘርፉ ልዩ ትኩረት ሰጥተናል። የምንመራበት የኢኮኖሚ መንገድ ብዝሃ ዘርፍ ስናደርግ ከአምስቱ ምሰሶዎች አንዱ ማዕድን ሆኗል። መንግስት በዚህ ረገድ የሰጠው ልዩ ትኩረት ለዘርፉ መነቃቃትና ተስፋን ይዞ እየመጣ ነው። በቅርብ ዓመታት ከማዕድን ወጪ ንግድ የተመዘገበውን መርታም የምንከተለውን መንገድ ትክክል መሆኑን ያሳየ ነው። እንግዲህ ቀደም ብዬ እንደጠቀስኩት ያው የማዕድን ሀብቱን በስፋት ለማልማት በርካታ ስራዎች ተሰሩ ይገኛሉ። በሀገር አቀፍ ደረጃ የተጀመሩ በርካታ ሪፎርሞችም አሉ። በዘርፉ በተለይም የፍቃድ አሰጣጥ ሂደቱን በርካታ ባለሀብቶች በዚህ ልማት መልክ እንዲሰማሩ የሚያስችሉ ምቹ ሁኔታዎችን የመፍጠር ስራዎች ሲከናወኑ ቆይተዋል። በዚህም እንግዲህ በርካታ ግዙፍ ሜጋ ፕሮጀክቶች በማዕድን ልማት መስኩ ላይ ተጀምረዋል። ከቅርብ ዓመታት ወዲህ በተለይም ደግሞ ባለፉት በዚህ በ2017 በጀት ዓመት ማጠቃለያ ላይ በርካታ ስራዎች መጀመራቸው ይታወሳል። ቀደም ብዬ የጠቀስኩት የተፈጥሮ ጋዝ ልማት፣ እንደዚሁም ደግሞ የነዳጅ ድፍድፍ ነዳጅ ማጣሪያ ግንባታዎች፣ እንደዚሁም የማዳበሪያ ፋብሪካ ግንባታዎችን መጥቀስ እንችላለን። በአጠቃላይ እነዚህ የማዕድን ዘርፉ ላይ የተሰሩ ያሉ ስራዎች እንግዲህ በርካታ የሀገር እድገትን የኢኮኖሚ እድገትን ወደፊት ያመጣሉ ተብሎ ይታሰባል ማለት ነው። መንግስትም አሁንም ቢሆን በጣም ዓለም አቀፍ በዚህ በዘርፉ የተሰማሩ ባለሀብቶችና ሌሎችም አጋር አካላት አሁንም ወደ ዘርፉ ልማት እንዲገቡ ጭምር ነው እንግዲህ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህም መልእክት ያስተላልፉት ማለት ነው። እንግዲህ ለ4 ቀናት በሚቆየው በዚህ በማዕድንና ቴክኖሎጂ ኤክስፖ ላይ በርካታ አካላት የተሳተፉ ይገኛሉ። የልምድ ልውጦች ይካሄዳሉ፣ ኮንፈረንሶች፣ ምክክሮች ይካሄዳሉ ተብሎ ይጠበቃል። በዚህም እንግዲህ ዘርፉን ለማልማት የሚያስችሉ ምቹ ሁኔታዎች በስፋት ይፈጠራሉ ተብሎ ይጠበቃል። አጠቃላይ ለአሁን ያለኝ መረጃ ይህ ነው። እንግዲህ በምሽት የዜና ወጃችን ሰዓት ላይም ሌሎች የተነሱ ሀሳቦችን ጨምረን ለተመልካቾቻችን የምናደርስ ይሆናል። መልካም ባልደረባችን ሰብስቤ ባዩ በቀጥታ መስመራችን ተገኝተህ ላጋራህን መረጃ ከልብ እናመሰግናለን። ባለህበት ጥሩ ቀን ይሁንልህ። እንቀጥላለን። የተከበራችሁ ተመልካቾቻችን የኢፌዴሪ ሀገር መከላከያ ሰራዊት ያዘጋጀው ዶክመንታሪ ፊልም በአፍሪካ የፊልም ሽልማት አሸነፈ። በፊልምና መሰል የሚዲያ ዘርፍ ስራዎች በየዓመቱ ድንቅ ተመራጭ የሆኑ ስራዎችን በመምረጥ እውቅና የሚሰጠው የአፍሪካ የፊልም አካዳሚ ሽልማት የሀገር መከላከያ ሰራዊት ያዘጋጀው ፊልምን ምርጥ ሲል መርጧል። በናይጄሪያ ሌጎስ የተካሄደው የሽልማት ስነ ስርዓት ላይ ደራሲና ዳይሬክተር እንዲሁም የፊልም ባለሙያው ቴዎድሮስ ተሾመ ሽልማቱን ተቀብሏል። በቀኝ ግዛት ያልተገዛችው ኢትዮጵያ ለበርካታ ጉዳዮች የአፍሪካ ኩራት ስለመሆኗ በመድረኩም ተጠቅሷል። ኢትዮጵያ በራሳቸው አቅምና መስዋዕትነት ነዋይ እውን ያደረጉት የታላቁ የኢትዮጵያ ህዳሴ ግድብ ደግሞ አሁናዊ የአፍሪካ ድንቅ ሰንደቅ ስለመሆኑም ነው ኤማ አዋርድ በመድረኩ ያዘጋጀው። በሌጎስ የነበረውን የሽልማት መርሃ ግብር እስኪ በጥቂቱ ተከታትለን እንመለስ። Please welcome Sandra Adora Anyau.
evening, everyone. I'm so happy to be here today. I'm here to present the AMA 2025 Award for Achievement in Visual Effect, and the nominees are AMA 2025 Award for Achievement in Visual Effect, for land, for love, for power. Lishabi. Spellam. Haunting Jessica Bro. Amanayabo, the Eagle King. okay. And the winner is For Land, for Love, and for Power. Thank you very much. Hello, Nigeria. Hello, Lagos. One, bullet, sauce. Ethiopia. 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 የኛ መመኪያ እናት ሀገር ኢትዮጵያ እናት ሀገር ኢትዮጵያ ኢትዮጵያ የኛ መመኪያ Thank you very much. That was an incredible group of, that was an incredible category of awards, rather. And you only know their importance when it's your time to be under these lights. Because I often say, if not for the makeup artists, I'd most likely be on radio. So can we give a round of applause to the makeup artists, visual effects specialists, and of course, the musicians, the artists who put our soundtracks together. I was also excited to see an award going to a film from Ethiopia. We have a lot of lessons to learn from. ከሽልማቶቹ መካከል አንደኛውን የሽልማት ዘርፍ ከኢትዮጵያ የተወዳደረው ፊልም መውሰዱ በጣም ደስ ብሎኛል። እኛ እንደ ህዝብ ከኢትዮጵያ የምንማረው በጣም ብዙ ነገር አለ። ኢትዮጵያ በአፍሪካ ውስጥ ካሉ ሀገራት በቀኝ ግዛት ያልወደቀች ብቸኛዋ ሀገር ናት። ከሰሞኑ ደግሞ ዜና ስትከታተሉ ከነበር ሀገሪቱ በአፍሪካ ትልቁን የኃይል ማመንጫ ገንብታ አስመርቃለች። ይህም የታላቁ የኢትዮጵያ ህዳሴ ግድብ ነው። በመሆኑም ኢትዮጵያ አሁን የራሷን ኃይል የምታመነጭ ሀገር ናት። ይህ እንደ ናይጄሪያ እንኳን ብናይ ምን ያህል አስፈላጊ እንደሆነ እናውቃለን። የኢትዮጵያ ህዝብ ይህንን የብዙ ሚሊዮን ዶላር ፕሮጀክት ያለምንም ድጋፍና እርዳታ በራሳቸው ነው እውን ያደረጉት። በዚህ ምክንያት ሁሉ ጊዜ ልናከብራቸውና ልናደንቃቸው ይገባል። እንኳን ደስ አላችሁ። Congratulations. አሁንም እንቀጥላለን። የተከበራችሁ ተመልካቾቻችን ዘላቂ ሰላምን በመገንባት ሂደት የሃይማኖት አባቶች፣ አባገዳዎችና የጥበብ ባለሙያዎች የሚያደርጉትን አስተዋጽኦ አጠናክረው እንዲቀጥሉ ጥሪ ቀረበ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከሃይማኖት አባቶች፣ አባገዳዎችና ሀደ ሲንቄዎች ጋር ከተማ አቀፍ የሰላም ኮንፈረንስ እያካሄደ ይገኛል። ባልደረባችን መሐመድ ኑር አሊ ደግሞ መድረኩን ሲከታተል ቆይቶ ተጨማሪውን እንዲነግረን በቀጥታ የስልክ መስመራችን ላይ ይገኛል። መሐመድ እንደምን ውለሃል? ምን ሀሳቦች ተነሱ በመድረኩ ላይ? እስኪ ያጋራን። አመሰግናለሁ ቤተልሔም። እንደምን ዋላችሁ ውድ ተመልካቾቻችን። የአዲስ አበባ ከተማ አስተዳደር የሰላምና ጸጥታ አስተዳደር ቢሮ በዛሬው ዕለት ከተለያዩ ከሃይማኖት አባቶች እንዲሁም ደግሞ ከአባገዳዎችና ሀደ ሲንቄዎች ጋር የሰላም ኮንፈረንስ እያካሄደ ይገኛል ማለት ነው። በተለይ የሰላም እሴቶችን በማረጋገጥ ረገድ የሰላምና የመቻቻል እሴቶችን በመጠበቅና ዘላቂ በማድረግ ረገድ ከማን ምን ይጠበቃል በሚለው ጉዳይ ላይ ነው ውይይት እያካሄደ የሚገኘው ማለት ነው። በዚህ መድረክ ላይ በተለይ ደግሞ የሰላም እሴቶችና መቻቻል ለሀገር ትውልድ ያላቸው ፋይዳ ምንድነው የሚሉ ጉዳዮች በስፋት በውይይቱ መድረክ ላይ ተመላክተዋል ማለት ነው።
በአጠቃላይ እንግዲህ በዚህ መድረክ ላይ በተለይ እነዚህን እሴቶች የሚያጎለብቱ እነዚህን የሰላምና የመቻቻል እሴቶችን የሚያልቁ ጥናታዊ ጽሁፎች በመድረኩ ላይ ቀርበዋል ማለት ነው በውይይት መርሃ ግብሩ ላይ። በአጠቃላይ እንግዲህ በመድረኩ ላይ ደግሞ የተገኙት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ቢሮ ኃላፊ የሆኑት አቶ ብርሃኑ ረታ በዚህ መድረክ ላይ እንደገለጹት ህብረተሰቡን በማሳተፍ የመዲናዋን ሰላምና ጸጥታ በማረጋገጥ ረገድ የሚሰሩ ስራዎች ተጠናክረው እንደሚቀጥሉም ጭምር ነው መልእክታቸውን ያስተላለፉት። በሌላ በኩል እንግዲህ በተለይ ህብረተሰቡ ለሰላም እያደረገ ያለውን ተሳትፎ አጠናክሮ እንዲቀጥልና በተለይ ደግሞ ህብረተሰቡን የሰላሙ ባለቤት የማድረግ ስራ ተጠናክሮ እንደሚቀጥልም ነው አቶ ብርሃኑ ረታ በዚህ መድረክ ላይ የገለጹት ማለት ነው። በሌላ በኩል እንግዲህ የዚህ የሃይማኖት አባቶች ሀደ ሲንቄዎችና አባገዳዎችም በተለይ በሀገሪቱ ያለውን የሰላም ሂደት በማጽናትና ዘላቂ ሰላምን በማረጋገጥ ረገድ ሁላቸውም የድርሻቸውን እንደሚወጡም ጭምር ነው ከኛ ሚዲያ ጋር በቆዩት ሁኔታ የገለጹልን ማለት ነው። በሌላ በኩል እንግዲህ በተለይ ሰላም የሁላችንም መሆኑና ሁሉም ሰው ለሰላም ዘብ መቆም እንዳለበትም ጭምር ነው በመድረኩ ላይ የተመላከተው ማለት ነው። በተለይ ደግሞ እንደ ሀገራችን የሰላም እሴቶችን በማዝለቅና እንዲሁም ደግሞ የመቻቻል የጋራ የአንድነት የሚያጋምዱ ነገሮች ላይ ጠንክረን መስራት እንደሚጠበቅብንም ጭምር ነው በመድረኩ ላይ የተመላከተው ማለት ነው። ቤተልሔም በአጠቃላይ በመርሃ ግብሩ ላይ የተነሱ ሀሳቦች ይህንን ይመስላሉ። በምሽት የዜና እወጃችን ደግሞ ለተመልካቾቻችን ሌሎች ተጨማሪ መረጃዎችን ይዘን የምናደርስ ይሆናል። ለአሁኑ ያለኝ መረጃ ይሄን ይመስላል። አመሰግናለሁ። መልካም ባልደረባችን መሐመድ ኑራሊ በከተማ አቀፍ የሰላም ኮንፈረንስ ላይ ተገኝተህ ላጋራህን መረጃ እናመሰግናለን። ጥሩ ቀን ይሁንልህ። እውነተኛ የፌዴራል ስርዓት ለመገንባት በምናደርገው ትግል አንዱ የፌዴራሊዝም ማሳያ መድረክ ሆኖ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በደመቀ ሁኔታ በክልሎች እየተከበረ መጥቷል። ኢትዮጵያ ውስጥ ዋናና ተከታይ የለም። ሁሉም የኢትዮጵያ ብሔር ብሔረሰቦች እኩል ናቸው። ስለዚህ በእኩልነት በዲሞክራሲያዊ ወንድማማችነት አገራቸውን ይገነባሉ። ይሄ በዓል ብሔራዊ መግባባትን የሚያመጣ በዛው ሳለ ደግሞ ዲሞክራሲያዊ አንድነታችንን የሚያጠናክር በኢትዮጵያ ብሔር ብሔረሰቦችና ሕዝቦች መካከል ያለውን ወንድማማችነት አጠናክሮ የሚቀጥል ነው። ኢትዮጵያ ውስጥ ትልቅና ትንሽ የሚባል ማንነቶች የሉ። ሁላችንም የኢትዮጵያ ብሔር ብሔረሰቦችና ሕዝቦች እኩል ነን። በሀገራችን ጉዳይ ላይ እኩል የመወሰን፣ እኩል የመደራደር፣ እኩል የመከራከር መብቶች አሉን። የትውልድ ድምጽ ከሆነ ጣቢያችን አዲስ ሚዲያ ኔትወርክ በቀጥታ ወደ እናንተ እየደረሰ የሚገኘው የቀን ዜናችን አሁንም እንደቀጠለ ነው። በቀጣይነቱ የምንመለከተው ጉዳይ ደግሞ 17 የከተማዋን ተቋማት በትራንስፖርትና ማዘጋጃ ቤታዊ ክላስተር መስራት የሚያስችላቸውን ስምምነት አደረጉ። ቅንጅታዊ አገልግሎት አሰጣጡ ላይ የሚስተዋሉ ችግሮችን በመቅረፍ ህብረተሰቡ የሚሰጠውን አገልግሎት ቀልጣፋ ለማድረግ የሚያስችል ነውም ተብሏል። ባልደረባችን ቴዎድሮስ ይሳ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ነው የሚገኘው። ቴዎድሮስ እንደምን አለህ? ምን ጉዳዮች ተነሱ? እስኪ መረጃዎችን አካፍለን። መልካም እንግዲህ በከተማዋ የሚገኙ 17 ተቋማት ማለት ነው በትራንስፖርትና በማዘጋጃ ቤታዊ ጉዳዮች ላይ ለመስራት የሚያስችላቸውን ስምምነት አድርገዋል። እንግዲህ በዚህ ስምምነት ላይ የአዲስ አበባ ከተማ ስራ አስኪያጅ ኢንጂነር ወንድሙ ሴታ ተገኝተዋል ማለት ነው። እንግዲህ በተለይ እነዚህ ስምምነቶች በተለይ የመሰረተ ልማቶችን ማዘመን አንዱ ነው። በተለይ ከዚህ በፊት የተሰሩ መሰረተ ልማቶችን የመጠበቅ እንዲሁም ደግሞ ባሉበት ሁኔታ ተገቢውን አገልግሎት እንዲሰጡ ማስቻል ነው። በተለይ ያልተጠናቀቁ የትራንስፖርት መሰረተ ልማቶችን ደግሞ እንዲሁ የማጠናቀቅ እንዲሁም ደግሞ ያሉትን ንጽህናቸው መጠበቅ
እንዲሁም ደግሞ የአንበሳ አውቶቡስን የታሪፍ ማሻሻል እንዲሁም ደግሞ አገልግሎቱን አሰጣጡን ማዘመን ከዛ ውጭ ደግሞ እንግዲህ የመንጃ ፈቃድ እድሳትንም ጋር ተያይዞ ያሉ ዘመናዊ አሰራሮችን እንዲሁም ማስቀጠል አንዱ ነው። ከዛ ውጭ ደግሞ ከትራፊክ ጋር የተያያዙ አሰራሮችንም እንዲሁም ማዘመን አንዱ ይገኝበታል። ከዚህ ውጭ በተለይ መንገድ መጨናነቅ የሚስተዋልባቸውን ቦታዎች እንዲሁም የመለየት እንዲሁም አማራጮችን የማሳየት ከዛ ውጭ ደግሞ በተለይ በቴክኖሎጂ የታገዘ የቁጥጥር ስርዓት እንዲኖር ማስቻል አንዱ የስምምነት አካል ነው። ከዛ ውጭ ደግሞ በተለይ ደረቅ ቆሻሻ አወጋገድን የተመለከተው ሌላው ስምምነት ነው። በተለይ የደረቅ ቆሻሻ አወጋገድ ስርዓትን ማዘመን በተለይ አገልግሎት ላይ መልሶ ጥቅም ላይ መዋል የሚችሉትን መልሶ ጥቅም ላይ እንዲውሉ ማስቻል እንዲሁም ደግሞ የአሰባሰብ ስርዓቱንም እንዲሁ ማዘመን ሌላው ስምምነት የተደረገበት ጉዳይ ነው። ከዛ ውጭ ደግሞ የፍሳሽ ማስወገጃ ቦታዎችን በተለይ በስነ ስርዓቱና በዘመነ መልኩ ፍሳሽ ቆሻሻዎችን ማስወገድ ሌላኛው ትኩረት ተደርጎ የሚሰራበት ነው ማለት ነው። በእነዚህ በ17ቱ ተቋማት በተለይ የተዘጉ ቱቦዎችን ጽዱ ማድረግ ከዛ ውጭም ደግሞ የተዘረጉ መሰረተ ልማቶችን ላይ ብክለት እንዲያካሂዱ ማስቻል ሌላው በስምምነቱ የተገለጸ ነው። እንግዲህ ኢንጂነር ወንድሙ ሴታ በመድረኩ ምንድን ያሉት በተለይ የዚህ ሁሉ ድምር ውጤት በተለይ ብልሹ አሰራርን በማስወገድ ህብረተሰቡ ተገቢውን አገልግሎት እንዲያገኝ ማስቻል በቴክኖሎጂ የተደገፈ አገልግሎት ማስቻል እንደሆነ ገልጸዋል ማለት ነው። አሁን እንግዲህ በጥቅሉ ያለ መረጃ ይህን ይመስላል። በማታው ዜና ሰዓታችን ደግሞ ተጨማሪ መረጃዎችን ይዤ መመለስ ይሆናል። ባልደረባችን ቴዎድሮስ ሲሳ በቀጥታ መስመራችን ላይ ላደረስከን መረጃ እናመሰግናለን። ጥሩ ቀን ይሁንልን። የተከበራችሁ ተመልካቾቻችን አሁንም እንቀጥላለን። በቀጣይነት ደግሞ በዝርዝር ወደምንመለከተው መረጃችን ነው የምናመራው። ብሔራዊ ጥቅምን ለማስጠበቅ ካለፈው ትምህርት መውሰድ እንደሚያስፈልግና ክፍተት ያለባቸው አካሄዶችን ማረም እንደሚገባ ምሁራን ተናገሩ። ከኤኤምኤን ጋር ቆይታ ያደረጉት ምሁራኑ ብሔራዊ ጥቅም የሁሉን ዜጋ ኃላፊነት እንደሚጠይቅም ጠቁመዋል። ጸጋ ታደለ ተጨማሪ አላት። አንድ ሀገር ሆኖ ለመቆምና እውቅና ሊኖረው ካስፈለገ ድንበር፣ መንግስትና ሉዓላዊነት ሊኖሩት እንደሚገባ የዘርፉ ምሁራን ይናገራሉ። ሀገር ደግሞ ያለ ብሔራዊ ጥቅም ምንም መሆኗ አያጠያይቅም። ስለ ሀገራት መቀጠልም ብሔራዊ ጥቅሞቻቸው የሚጫወተው ሚና ትልቅ ነው። ኢትዮጵያ ለዘመናት ተፈጥሮ በቸራት ሀብት ፍላጎቷን መተግበር ሳትችል ቆይታ ከጉያዋ ሲሸሽና ሌሎችን ሲያበለጽግ የቆየው የአባይ ወንዝ ላይ ታላቁን የኢትዮጵያ ህዳሴ ግድብን ሰርታ ፊቱን ወደ ቤቱ እንዲመልስ በማድረግ ይቻላልን ለዓለም አሳይታለች። ዛሬ ደግሞ ይህንን ጥንካሬዋን ይዛ ትኩረቷን ሌላኛው የህልውናዋ መሰረት ብሔራዊ ጥቅሟን ማስከበር ላይ አድርጋለች። ለኢትዮጵያ የጊዜው ወሳኝ ጉዳይ የባህር በር መሆኑን ከኤኤምኤን ጋር ቆይታ ያደረጉ ምሁራን ይናገራሉ። ብሔራዊ ጥቅም ስለ አንድ ነገር ብቻ ሳይሆን የሀገርን ብልጽግናና ሰላማዊ ጉዞ የሚያረጋግጡ ወሳኝ ጉዳዮችን መያዙን የሚያነሱት ምሁራኑ ብሔራዊ ጥቅምን በአግባቡ ያለመረዳት ውጤት የሆኑ ተግባራት እንደሚስተዋሉ ይጠቁማሉ። የኢትዮጵያ ብሔራዊ ኢንትረስት ወይም ጥቅም የሚባለው የፉድ ሴኩሪቲ ራሱ ናሽናል ሴኩሪቲ ነው፣ ብሔራዊ ጥቅም። ይህ ህዝብ በልቶ ካላደረ ልጆቹን ማስተማር አይችልም፣ አገሪቱ ልታድግ አትችልም። ሁለተኛ የህልውናን የምታስጠብቅበት የጸጥታ ሁኔታዎች የሚነካ ሁሉ ናሽናል ሴኩሪቲ ነው። ይሄንን ያልተረዳ ሄዶ ጠመንጃ አንስቶ ደግሞ ለሌሎች ፕሮክሲ ዋር ጥቅም የሚቆም እንዴት አድርጎ ነው ናሽናል ኢንተረስቱን የተረዳ? ያልተሰሩ የቤት ስራዎች ብዙ አሉ። መጀመሪያ አንድን ነገር የምትወደውም ሆነ ለዛ ነገርም ፍቅር የሚኖርህ ወይም ደግሞ ለዛ ነገር ራስህን አንዱ ወታደር አድርገህ የምታነሳው በዛ ጉዳይ ላይ ጥሩ እውቀት ሲኖርህ ነው። አንድ ሰው አንድን ነገር እኔ ባለቤቱ ነኝ፣ የኔ አካል ነው፣ የኔ ምናምን ብሎ እንዲነሳ የሚያደርገው የሆነ ከልጅነቱ አስተምሮት አለ፣ በአካዳሚክ የሚወስደው ትምህርት አለ፣ ዘይቤዎች አሉ፣ አባባሎች፣ ቤተሰቦች ምናምን ከዛ የሚመነጭ ነው። መጀመሪያ የሀገር ፍቅሩ እንዳለ ሆኖ ማለት ግን ለሀገር ፍቅሩን ደግሞ የሚገልጽበትን አግባብ ደግሞ የሚወስኑ ነጥቦች ግን የሚማርበትን አግባብ ግን የምንሰራው
እኛው ነን። ብሔራዊ ጥቅም የአንድ ግለሰብ ወይም የአንድ መንግስት ጉዳይ ብቻ እንዳልሆነ የሚያነሱት ምሁራን እነዚህን የጋራ ጉዳዮቻችንን ለማስጠበቅ ካለፈው ትምህርት መውሰድ እንደሚያስፈልግና ክፍተት ያለባቸውን አካሄዶች ማረም እንደሚገባም ይናገራሉ። በህዳሴው ግድብ ጥሩ አስተማሪ ነው። ኃይለ ሥላሴ አሰቡት፣ አልሰሩትም። ግን ርዕዮተ ዓለማቸውም ፖለቲካቸውም የተለየ ነው። መንግስቱ ኃይለ ማርያም አንዳንድ ሙከራዎች ያደረገ ከዛ ተቃዋሚዎችን አሰልፈው ጣሉት። መለስ ዜናዊ መሰረቱን ጣሉ፣ የሚችሉትን ያህል ሰሩ። ክቡር ኃይለ ማርያም ደሳለኝ መጡ። እሳቸውም የ2015 ስምምነት አደረጉ። በቅብብሎች ነው የመጣው ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ያ የመጣውን የዱላ ቅብብሎች ተረክበው አስቀጠሉ፣ አስጨረሱ። ስለዚህ ይሄ ምንን ያስተምረናል? አንድ በጣም ትልቅ ፕሮጀክት የተለያየ ርዕዮተ ዓለም ያላቸው ህብረተሰቦች ተቀባብለው ሰሩት። ስለዚህ አንድ እንዲህ አይነት ትልቅ ፕሮጀክት ለመስራት በፖለቲካ፣ በሃይማኖት፣ በርዕዮተ ዓለም በመሳሰሉት መስማማት ግድ አይደለም ማለት ነው። ህዝቡ ብሔራዊ ጥቅሙን ለማስከበር ቀዳሚ ኃላፊነት ካላቸው ተቋማት ጎን መቆምና በጋራ መስራት እንዳለበትም ተናግረዋል። ስለ ብሔራዊ ጥቅም ገለልተኝነት እንደማይቻልም ጭምር። ብሔራዊ ጥቅም የሚሳካው መጀመሪያ እንደ ሀገር የራሳችን የቤት ስራ በመስራት ነው። ሀገራዊ አንድነት መፍጠር፣ ሰላምን መፍጠር፣ ከዛ እንደ ሀገር አንድ በመሆን መብታችንን ማስከበር የምንችለው ግን መጀመሪያኛ ችግሮቻችን በዲፕሎማሲያዊ ድርድር መፍታት ስንችል ነው። የኛን ችግር ሳንፈታ ከሌሎች ሀገራት ጋር ተግባብተን የኢትዮጵያ ብሔራዊ ጥቅም ማሳካት ስለምንቸገር ሀገራዊ አንድነት እንፍጠር። የኛ ናሽናል ኢንትረስት የሚነካ ሁሉ ትክክል አይደለም ብለን መቆም አለብን። የኢትዮጵያ ህዝብ ይሄንን ሁኔታ ተረድቶ የናሽናል ሴኩሪቲ ማስጠበቂያው መከላከያው ነው። ሴኩሪቲ አፓራትሱ ነው፣ የተለያየ ሴኩሪቲ አፓራት። ያለበለዚያ ህልውና ሊጠበቅ አይቻልም። ህልውናውን ለመጠበቅ ደግሞ የኢትዮጵያ ህዝብ ኮንስቲቱሽናል ራይቱን ተጠቅሞ ለዚህ ኢንስቲትዩሽን ትልቅ ክብር ሊሰጥ ይገባል። ብዙ እንደዚህ አይነት ብሔራዊ ጥቅሞቻችን አሉ። እነዛን ግን ልክ በአባይ ላይ እንደተሰራው በዘፈን ተሰርቷል፣ በግጥም ተሰርቷል፣ በምን ተሰርቷል እንዲሁ እንዲነቃ ማድረግ መቻል አለብን። እውቀት ያስፈልጋል። ኢትዮጵያ የዓለም ፈተና የሆነውን የአየር ንብረት ለውጥ ለመከላከል እየተከተለች ያለው የአረንጓዴ ልማት ስትራቴጂ ለሌሎች ሀገራትም ምሳሌ የሆነ ነው። በርካታ ዓለም አቀፍ ጉባኤዎችን ያስተናገደች የምትገኘውና ለአረንጓዴ ልማት ትኩረት የሰጠችው አዲስ አበባ ኮፕ 32ን ለማስተናገድ እንድትመረጥ ምክንያት እንደሆናትም ተነግሯል። አሰግድ ኪዳነ ማርያም ተጨማሪውን ይዟል። ኢትዮጵያ የአየር ንብረት ለውጥን ለመቋቋምና ተጽዕኖውን ለመቀነስ ከፍተኛ ጥረት እያደረጉ ከሚገኙ የዓለም ሀገራት በቀዳሚነት ትነሳለች። ምንም እንኳን ኢትዮጵያ እንደ አብዛኞቹ የአፍሪካ ሀገራት ለከባቢ አየር መበከል ያላት አስተዋጽኦ አነስተኛ ቢሆንም የአየር ንብረት ለውጥን ተከትሎ በሚመጡ አደጋዎች ግን እየተፈተነች ትገኛለች። ሀገሪቱ ይህንን ችግር ለመቋቋም በብሔራዊ ደረጃ ስትራቴጂዎችን በመንደፍ ወደ ተግባር ከገባችም ዓመታት ተቆጥረዋል። ለአየር ንብረት ለውጥ የማይበገር የአረንጓዴ ኢኮኖሚ ልማትም ሀገሪቱ ቅድሚያ የሰጠችው ስትራቴጂዋ ነው። ይህንን ስትራቴጂ ለማሳካት ደግሞ ለደን ልማት፣ ለግብርና፣ ለኃይል አቅርቦት ዘርፎች ትኩረት ሰጥታ እየሰራችም ትገኛለች። በ2011 ዓ.ም የጀመረችውና ባለፉት 6 ዓመታት ከ40 ቢሊዮን በላይ ችግኞችን የተከለችበት የአረንጓዴ አሻራ መርሃ ግብሯም ኢትዮጵያ የአየር ንብረት ለውጥ ተጽዕኖን ለመቋቋም ይፋ ላደረገችው ስትራቴጂ ቁርጠኝነቷን ያሳየችበትም ነው። ይህ በየዓመቱ በቢሊዮን የሚቆጠሩ ችግኞች የተተከሉበት ሰፊ ፕሮግራምም የሀገሪቱን የደን ሽፋን በማሳደግ በካይ ጋዞችን በመምጠጥ ረገድ ትልቅ አስተዋጽኦ እያበረከተም ይገኛል። የሀገሪቱን የደን ሽፋን ከፍ እያደረገ የሚገኘው ይህ የአረንጓዴ አሻራ መርሃ ግብር የተራቆቱ አካባቢዎች በደን እንዲሸፈኑ በማድረግ ለእርሻ ስራ እድገትና የምግብ ሉዓላዊነትን ለማረጋገጥም ጉልህ አበርክቶ እያደረገ ይገኛል። ኢትዮጵያ remains a leader on the continent in the practical approach. ኢትዮጵያ በአህጉሪቱ የአየር ንብረት ለውጥ መከላከል ቀዳሚ ተግባር እያከናወነች ነው። ከ2019 ጀምሮም በትጋት የምግብ ዋስትናዋን ለማረጋገጥና የአየር ንብረት ለውጥ ተጽዕኖን ለመከላከል እየሰራች ነው። የአረንጓዴ አሻራ መርሃ ግብር ኢትዮጵያ በዓለም አቀፍ መድረኮች ጭምር ከፍ ያለ ስም እንድትጎናጸፍም አድርጓታል። መርሃ ግብሩ በአፍሪካና በሌሎች የዓለም ሀገራት የአካባቢ ጥበቃ ተነሳሽነትን በመፍጠር እንደ ምሳሌ ሆኖ እየቀረበ ሲሆን እንደ ኮፕ ባሉ ዓለም አቀፍ የአየር ንብረት ጉባኤዎች ላይም በተሞክሮነት እየቀረበ ይገኛል። የአየር ንብረት ለውጥን የመቋቋም ጥረቷ ፍሬ ያፈራላት ኢትዮጵያ ዘንድሮ በብራዚል ቤለም እየተደረገ በሚገኘው የኮፕ 30 ጉባኤ ላይ ከመሳተፍ አልፎ ከ2 ዓመታት በኋላ የሚደረገውን ኮፕ 32 የማስተናገድ እድል እንድታገኝም አስችሏታል።
ይገኛል። የአፍሪካ ህብረት እንዲሁም የተለያዩ ዲፕሎማቶችና ዓለም አቀፍ ተቋማት መቀመጫ የሆነችው አዲስ አበባ አረንጓዴ ልማትን ማዕከል በማድረግ እያከናወነች የምትገኘው የልማት ስራዋም ከተማዋ ከዚህ ቀደሙ በበለጠ የዲፕሎማሲ ስበት ማዕከል እንድትሆንም እያደረጋት ይገኛል። የተባበሩት መንግስታት ድርጅት የሥነ ምግብ ጉባኤና የአፍሪካ የአየር ንብረት ምክክርን ጨምሮ በርካታ ዓለም አቀፍ ጉባኤዎችን በስኬት ያከናወነችው አዲስ አበባ አሁን ደግሞ 50 ሺህ የሚደርሱ ተሳታፊዎች የሚታደሙበትን የኮፕ ጉባኤ ለማስተናዳትም እምነት ተጥሎባታል። ኢትዮጵያ ትላልቅ ዘመናዊ መሰብሰቢያ ስፍራዎችን መገንባቷና አረንጓዴነትን መሰረት ያደረገ የልማት ስራዎችን እያከናወነች መሆኑ የማስተናገዱን ኃላፊነት በአብላጫ ድምፅ እንድታገኝም አድርጓታል። በጥቅሉ የአየር ንብረት ለውጥን ለመከላከል ከቃል በላይ አመርቂ የተግባር እርምጃዎችን እየወሰደች የምትገኘው ኢትዮጵያ የተባበሩት መንግስታት ድርጅት በ2050 የዓለም የሙቀት መጠንን ወደ 1.5 ዲግሪ ሴልሺየስ ዝቅ ለማድረግ ለያዘው ዓላማም ግንባር ቀደም ተዋናይ መሆኗን አረጋግጣለች። እውነተኛ የፌዴራል ስርዓት ለመገንባት በምናደርገው ትግል አንዱ የፌዴራሊዝም ማሳያ መድረክ ሆኖ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በደመቀ ሁኔታ በክልሎች እየተከበረ መጥቷል። ኢትዮጵያ ውስጥ ዋናና ተከታይ የለም። ሁሉም የኢትዮጵያ ብሔር ብሔረሰቦች እኩል ናቸው። ስለዚህ በእኩልነት በዲሞክራሲያዊ ወንድማማችነት አገራቸውን ይገነባሉ። ይሄ በዓል ብሔራዊ መግባባትን የሚያመጣ በዛው ሳለ ደግሞ ዲሞክራሲያዊ አንድነታችንን የሚያጠናክር በኢትዮጵያ ብሔር ብሔረሰቦችና ህዝቦች መካከል ያለውን ወንድማማችነት አጠናክሮ የሚቀጥል ነው። ኢትዮጵያ ውስጥ ትልቅና ትንሽ የሚባል ማንነቶች የሉ። ሁላችንም የኢትዮጵያ ብሔር ብሔረሰቦችና ህዝቦች እኩል ነን። በሀገራችን ጉዳይ ላይ እኩል የመወሰን፣ እኩል የመደራደር፣ እኩል የመከራከር መብቶች አሉን። ቀጥለናል። አዲስ አበባ ከተማ በኮሪደር ልማት ከተጎናጸፈችው አዳዲስ ገጽታዎቿ መካከል የመዝናኛ ፓርኮች ተጠቃሽ ናቸው። ከነዚህ የመዝናኛ ፓርኮች ከመዝናናትን ባለፈ የኢትዮጵያን የተፈጥሮ ሀብት መገለጫ የሆኑ ጸጋዎችንም አካተዋል። ከነዚህ ውስጥ ደግሞ በራስ መኮንን ድልድይ አካባቢ የሚገኘው የለማው የቡና ፓርክ አንደኛው ነው። የቡና ፓርኩ በውስጡ ምን ምን ይዟል የሚለውን ባልደረባችን ራሄል አበበ እንደሚከተለው ታስቃኘናለች። ቀደምቷ ኢትዮጵያ እሷነቷ ከሚገለጥበት አሊያም ከምትታወቅባቸው ሁነቶች መካከል እንግዲህ አንዱ የቡና ምርት ወይም ደግሞ የቡና መገኛነቷ ነው። የተለያዩ ዓለም አቀፍ ተወዳዳሪ የሆኑ ቡናዎችን በማምረትም እንግዲህ አንዱ የኢኮኖሚ ዋልታዋ ሆኖ እያገለገለ ነው የሚገኘው። የኢትዮጵያ ምርት የሆነችው መዲናችን አዲስ አበባም እንግዲህ እነዚህን የኢትዮጵያን ሀብቶች፣ ጸጋዎች ሊያስተዋውቁ የሚችሉ በርካታ ተግባራትን አከናውናለች። ከነዚህ መካከል አሁን የሚገኝበት የቡና ፓርክ አንዱ ነው። ቡና ፓርክና በውስጡ ያሉ ልማቶች ምን ይመስላሉ የሚለውን ቅኝት እናደርጋለን። ቡና ፓርክ እንግዲህ ላይን የሚማርኩ ልብንም የሚያሞቁ በርካታ ገጽታዎችን የተላበሰ ነው። እንደምትመለከቱት በተለይ በዚህ ስፍራ ላይ ደግሞ ባህላዊ የሆነው የኢትዮጵያ የምህንድስና ጥበብ ከዘመናዊ ጋር ተጣምሮ እንግዲህ የተለየ ገጽታን እንዲላበስም አድርጎታል። ከዛም ባሻገር በተለይ ከዚህ ከፍታ ስፍራ ላይ እንግዲህ ቡና ፓርክ እንደመሆኑ መጠን በተለይ በኢትዮጵያ ውስጥ ያሉ የቡና ዝርያዎች ምን አይነት መልክ አላቸው፣ ምን ይመስላሉ የሚለውን ሊያንጸባርቁ የሚችሉ የተለያዩ የኢትዮጵያ ውስጥ የሚገኙ ቡና ዝርያዎች እንግዲህ በምትመለከቱት መልኩ በዚህ መልክ እጽዋቶቹ ተተክለው የምናይበት ሁኔታ ነው ያለው። ከእንጨት የተሰሩ ተፈጥሯዊ ይዘትን የተላበሱ መቀመጫዎችም አሉ። እንግዲህ ይሄ ፓርክ በርካታ ገጽታዎችን የተላበሰ ከመሆኑ ጋር ተያይዞ እዚህ የሚመጡ ሰዎች የተለያዩ ነገሮችን አይተው የሚሄዱበት ነው። ሲደክማቸው ደግሞ እንግዲህ በእንደነዚህ አይነት ምቹ ተፈጥሯዊነትን በተላበሱ ወንበሮች ላይ እንግዲህ አረፍ ብለው የከተማዋን ውበት እያደነቁ የሚዝናኑበትንም ጭምር የፈጠረ ሆኖ ተመልክተናል። አድዋ ሩቋ ያለም ምሰሶ አድማስ ጥጓ ሰማይ ጠቀስ ጭጋግ ዳሷ አድዋ ባንቺ ብቻ ህልውና በትዝታሽ ብጽዕና በመስዋዕትሽ ክንድ ዜና አበው ታደሙ እንደገና
እንግዲህ ሎሬት ጸጋዬ ገብረመድህን ከሚታወቁባቸው ግጥሞቻቸው መካከል እሳት ወይ አበባ የሚለው አንዱ ነው። ሎሬት ጸጋዬ ገብረመድህን እንግዲህ በኢትዮጵያ የስነ ጽሁፍ ታሪክ ውስጥ ትልቅ ሚና የነበራቸው በርካታ ስራዎችንም እንግዲህ ያበረከቱ ናቸው። አዲስ አበባም እንግዲህ ታሪካዊ ቦታዎችን ከማደስን ባሻገር ታሪክ የሰሩ ጀግኖቿንም እንግዲህ በማስታወስ በርካታ ሐውልቶችንም በመስራት እንግዲህ ለትውልድ እንዲሻገሩ ያደረገች ትገኛለች። ከነዚህ መካከል እኔ አሁን የምገኝበት በዚህ ቡና ፓርክ ውስጥ እንግዲህ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ወይም ደግሞ በስነ ጽሁፍ ታሪክ ውስጥ ትልቅ ሚና የነበራቸው ሎሬት ጸጋዬ ገብረመድህን እንግዲህ በዚህ መልክ ሐውልት ቆሞላቸዋል። የቡና ፓርክ ሌላኛው መልኩ ደግሞ በተለይ እንግዲህ ኢትዮጵያ የቡና መገኛ እንደመሆኗ መጠን የኢትዮጵያን ቡና ሊያስተዋውቁ የሚችሉ ሊያቀምሱ የሚችሉ እንደነዚህ አይነት ካፌዎች አሉ። በዚህ ደግሞ ያለው አገልግሎት ምን ይመስላል እንቃኛለን። ሰላም፣ እንዴት ነሽ? እንዴት ናችሁ? ሰላም ሰላም ነው። ቦታው እንዴት አገኛችሁት? ምን ይመስላል? በጣም ደስ ይላል። እዚህ አይነት ንጹህ አየር ያለበት ለዓይን የሚማርክ ቦታ ላይ ቁጭ ብለሽ እንደዚህ ቡና ምናምን እየጠጣሽ ለማውራት በጣም የተመቸን ነው። ቡና ላይ የሚገኘውን ኤክስፖርት ተደርጎ ከሚገኘው የውጭ ምንዛሪ በተጨማሪ ሀገር ውስጥ ላይ በሚቀረው ቡና እንደዚህ ቡናው ሞር ገበያ ላይ በሆነ ቁጥር ስራ እድል ይጨምራል፣ ካፒታላችንን ይጨምርልናል፣ ብዙ አይነት እድሎችን ያመጣል። ቡና ከመጀመሪያው ጀምሮ ካፕ እስኪደርስ ድረስ ያለውን ነገሮች የሚያሳዩ ነገሮች አሉ። እንደ ቱሪስት ሴንተር መጠቀም ይቻላል። ሳይት ሄዶ ማየት የማይችል ሰው የተለያዩ ፋርም ላይ ማየት የማይችለውን ነገሮች አበቃቀል ጀምሮ ካፕ እስኪደርስ ድረስ ያለውን ነገር የሚያሳዩ ነገሮች ስላሉ ኢዝሊ ሰው መጥቶ አንደርስታንድ የሚያደርግ ነው እና ተጨማሪ ልክ እንደ ቱሪስት ዴስቲኔሽን መሆን ይችላል። መልካም። ምን ያክል ጊዜ ሆነሽ እዚህ ስራ ከጀመርሽ? አሁን እንግዲህ ከጀመረን 7 ወር ሆኖናል። ጥሩ የስራ እድል ፈጥሮልናል። እየሰራን እንገኛለን። ቡና ባህላችን ነው፣ መሰባሰባችን ነው። ብዙ ነገሮችን የምትወያዩ ያው በቡና ዙሪያ ላይ ነው። ለመጠጣቱን ብቻ ሳይሆን ማህበራዊ ያው ባህላዊ ማህበራዊንም ያካትታል። ያንን ነገር ደግሞ ለትውልድ ማስተላለፍ ጥሩ ነው። ምክንያቱም ህጻናቶችን እንነግራቸዋለን ባህላችን የሆነ ካፈላሉ ጀምሮ እንዴት እንደሚቆላ እንዴት አቀራረቡ በባህላዊ እንዴት እንትን ማስተናገድ እንደምትችል ያንን ነገር እንዲማሩ እናደርጋለን። ስለዚህ ቱሪስቶችን በደንብ ባህላችን እንዲያውቁ ያደርጋቸው። ብዙ አይነት ቡና አለ። ያው የተለያየ ጣዕም እንደ ቡናው የተለያየ ጣዕም አላቸው ሁሉም ቡናዎች። በጣም ነው የማመሰግነው። እኔም አመሰግናለሁ። ኮፊ ፓርክ እንግዲህ ከዚህ ከፍታ ስፍራ ላይ ሆነው ከታች የተሰራውን የወንዝ ዳርቻ ልማት እያደነቁ ብሎም ንጹህ አየር እየተነፈሱ የሚዝናኑበት ስፍራ ብቻ አይደለም፣ ይልቁንም የኢትዮጵያ ብቻ ሳይሆን የዓለም የኢኮኖሚ ዋልታ የሆነውን የቡናን ምርት ታሪካዊ አመጣጡን ጣዕሙንና ባህሉንም ጭምር የሚማሩበት መሆኑን መረዳት ችለናል። ቀጥለናል። የተከበራችሁ ተመልካቾቻችን፣ አሁን ደግሞ እለቱን በታሪክ መለስ ብለን ወደ እናንተ የምናስቃኝበት ሰዓታችን ላይ ደርሰናል። ኢትዮጵያ በወቅቱ ከውጭ ሀገራት ጋር በነበራት ግንኙነት ላይ የራሳቸውን አስተዋጽኦ አበርክተዋል። በተለያዩ ጉዳዮችም አውሮፓና አሜሪካን ረግጠዋል። ሀገራቸውን በዲፕሎማሲያዊነት ያገለገሉት ስመጥሩ የፖለቲካ ሰው ራስ ናደው አባወሎ ዛሬም ድረስ የሚታወሱበት አሻራቸውን ጥለው ያለፉት ህዳር 4 ቀን 1924 ዓመተ ምህረት ነበር። ጸጋ ታደሰ በጥቂቱ ታስቃኘናለች። ኢትዮጵያ በየዘመናቱ ጊዜው የሚፈልገውን መስዋዕትነት እየከፈሉ እውቀት፣ ጉልበትና አለፍ ሲል ህይወታቸውንም ጭምር እየገበሩ ያቆሟት በርካታ ስመጥር ልጆች ባለቤት ናት። ሀገሪቱ ዛሬ ላለችበትና በሌሎች ዘንድ ለምትታወቅባቸው መገለጫዎቿ ትላንትናዋ ላይ መሰረት የጣሉላት የአብራክ ክፋዮች ታሪክ ዛሬም ድረስ ያነሳቸዋል። ከነዛ ውስጥ አንዱ ደግሞ በወቅቱ ከውጭ ሀገራት ጋር ያለንን ግንኙነት በመምራት ስማቸው የሚጠቀሰው ራስ ናደው አባወሎ ናቸው። ራስ ናደው አባ መብረቅ በሚል የፈረስ ስማቸው ይታወቃሉ። መብረቅ የፈረሳቸው ስያሜ ሲሆን በወቅቱ የነበረው
የሀገሬው አጠራርም ነበር። የአጼ ምኒልክ ዋና ባለሟል ከነበሩ ሹማምንት አንዱም ነበሩ። በመልእክተኛነት የውጭ ሀገራትን በተለያዩ ጊዜያት የረገጡ ሲሆን አውሮፓና አሜሪካ የዲፕሎማሲ ስራቸውን የሰሩባቸው አህጉራት ናቸው። ራስ ናደው አባወሎ በውጭ ጉዳይ ከነበራቸው ከፍተኛ ተሳትፎ ባሻገር ለረጅም ጊዜ የኢሉባቦር ግዛት አስተዳዳሪ በመሆን ቆይተዋል። በውጭ ግንኙነት ጉዳይ በነበራቸው ተሳትፎ ንግስት ዘውዲቱ ከአንደኛው የዓለም ጦርነት በኋላ በአሸናፊነት ከፍ ብለው የወጡትን የተባበሩት ኃይል እንኳን ደስ አላችሁ ለማለት ወደ አውሮፓና ወደ አሜሪካ የሄደውን የኢትዮጵያን ልዑክ የመሩት ራስ ናደው ነበሩ። በዚህ ጉዞ በራስ ናደው የተመራው የኢትዮጵያ ልዑክ ዩናይትድ ኪንግደምንና አሜሪካን የጎበኘ ሲሆን እግረ መንገዱንም የኢትዮጵያን ሉዓላዊነትና በዓለም አቀፍ ፖለቲካው ያላትን ቦታ ለዓለም አስረድቷል። ኢትዮጵያ ወደ ሊግ ኦፍ ኔሽንስ ለመግባት ጥረት በምታደርግበት ወቅትም ራስ ናደው የኢትዮጵያ ወኪል ሆነው አገልግለዋል። ለዚሁ ጉዳይ ወደ ስዊዘርላንድ ጄኔቫ የሄደውን ቡድን የመሩም ሲሆን ቡድኑ ከራስ ናደው በተጨማሪ ብላቴን ጌታ ህሩይ ወልደ ስላሴንም በመልእክተኝነት ያቀፈ ነበር። ከዚህም በተጨማሪ ራስ ተፈሪ መኮንን ወይም ቀዳማዊ አጼ ኃይለ ስላሴ ወደ አውሮፓ ባደረጉት ጉብኝት አጅቧቸው ከሄዱት መካከል እሳቸው አንዱ ነበሩ። በአንድ ወቅት ከብላቴን ጌታ ህሩይ ወልደ ስላሴና ከከንቲባ ገብሩ ጋር አሜሪካን በጎበኙበት ሰዓት ለጥቁር አሜሪካኖች የመብት ጥያቄ የሚመክሩት ነገር ካለ ሲጠየቁ የመለሱት መልስ አስገራሚና ከጥንካሬ የመነጨ ነው ይባልላቸዋል። ፋይት ዶንት ስቶፕ ነበር መልሳቸው። መታገል አታቁሙ እንደማለት። የኢትዮጵያ መንግስት ለጥቁሮች መብት መከበር ያለው ፍላጎት ምን ያህል ጥልቅ እንደሆነም በጊዜው በአሜሪካ ሚዲያዎች አሳውቀዋል። እኚህ ትልቅ የፖለቲካ ሰው ታዲያ የማይረሳ አሻራን አኑረው ያለፉት ከዛሬ 94 ዓመታት በፊት ልክ በዛሬው ዕለት ነበር። አሁን ሰዓቱ የጤና መረጃ ወደ እናንተ የምናሻግርበት ነው። የዛሬው የጤና መረጃችን ከጽንስ እስከ ውልደት የልጆችን ጤና መጠበቅን የተመለከተ ይሆናል። አንዲት እናት ከጽንስ ጀምሮ የሕክምና ክትትል በማድረግ ለጽንሱም የራሷንም ጤና መጠበቅ እንደምትችል የሕክምና ባለሙያዎች ይመክራሉ። ሪፖርተራችን አልማዝ ሙሉጌታ የህፃናት ስፔሻሊስት ሐኪም የሆኑትን ዶክተር ሙለታ በዛብህ ጋር ቆይታ አድርጋ ተከታዩን አዘጋጅታለች። እንከታተል። ዶክተር ሙለታ በዛብህ እባላለሁ። በአይሲኤምሲ ሆስፒታል የህፃናት ስፔሻሊስት ሐኪምና የህፃናት ክፍል ኃላፊ ነኝ። የልጆች እንክብካቤ የሚጀምረው ጽንሱ ከተረገዘበት ጊዜ ጀምሮ አስፈላጊ ጥንቃቄዎችን መደረግ ይኖርበታል። ይሄ ጽንስ ከታወቀ በኋላ እናት ምን አይነት ነገሮችን ልከታተል፣ ምን አይነት ነገሮችን ልውሰድ፣ እንዴት አድርጌ መድኃኒትን ልጠቀም የሚለውን ከሚከታተላት ባለሙያ በቂ ኢንፎርሜሽን ማግኘት ይኖርባታል። መውሰድ ካለባቸው ነገር ምንድነው? አንዱ የተመጣጠነ ምግብ መውሰድ ይኖርባታል። ፈሳሽ በቀን የሚያስፈልጋትን የፈሳሽ መጠን እንደ ማንኛውም ሰው ከ2 እስከ 3 ሊትር በቀን መውሰድ ይኖርባታል። ራሷ ላይ የሚሰማት የህመም ስሜት ካለ እነዚህ ህመሞች ስር ሳይሰዱ ጽንሱም ሳይጎዳ ቶሎ ከባለሙያ ጋር ምክር ወስዶ ይህንን ህክምናውን መውሰድ ይኖርባታል ማለት ነው። የመጀመሪያው 3 ወራት ላይ አንድ እናት ቢያንስ ከ1 እስከ 2 ክትትል ከባለሙያ ጋር ልታደርግ ይገባል። ይሄ ጽንስ በገፋ ቁጥር ደግሞ እነዚህ እንደ ሁኔታው በየሳምንቱም ካስፈለገ በየወሩም እየታየ ክትትል ይደረጋል ማለት ነው። ይሄ ጽንስ ላይ ችግር ተፈጠረ የምንለው አንዱ ምንድነው? ትልቁ ምልክታችን ኪሎ ነው። ይሄ ልጅ ሆድ ውስጥ ጽንስ ውስጥ እንዴት ነው የተጠበቀ እና ጤናማ እድገት ነው ያለው ወይ? ጤናማ እድገትስ ከሆነ ሌሎቹ አካላቶቹ እንዴት ነው እያደጉ ያሉት? እኩል ነው ወይ ሁሉም እያደገ ያለው? እንቅስቃሴው እንዴት ነው የሚለው ይሄ የጽንስን ጤንነት የሚያመላክቱ ነገሮች ናቸው። እነዚህ ነገሮች ችግር ካለ እንደ በሽታውና እንደ እናትና እንደ ልጅ ሁኔታ የተለያየ ቢሆንም እስከ ጽንስ እስከ ማቋረጥና ኦር እድሜው ሳይደርስ ይወለድ እስከ ማለት ለሚያስደርሱ ሁኔታዎች ሊፈጠሩ ይችላሉ። ይህ ሊወሰን የሚችለው ማቆየቱ ለልጁም ለእናትም አላስፈላጊ አደጋ ያመጣል ተብሎ ከታሰበ ነው እንደዚህ ሊደረግ የሚችለው። እነዚህ ነገሮች ሁሉ ሰላም ሆኖ ልጁ ወደ መወለድ ከደረሰ አንድ እናት መውለድ ያለባት በጤና ባለሙያ ታግዛ ነው። ልጅ እንደተወለደ አተነፋፈሱ ጥሩ ከሆነ፣ የመጥባት ፍላጎት የሚታይበት ከሆነ፣ ንቃቱ ጥሩ ከሆነ
አንድ ልጅ ለምርመራም ተብሎ ለማንኛውም ምክንያት ከእናት መለየት የለበትም። ሆነ ማጥባት የምትችል ከሆነ ቶሎ ጡት ልጁ እንዲይዝ ይደረጋል። ይህ ማለት ፋርዘር ሌላ መደረግ ያለባቸው ምርመራዎችም ካሉ ሌላ የሚደረግ ክትትል ካለ ምክር አገልግሎትም ካለ ከዚህ በኋላ የሚደርስ ነው ማለት ነው። ይህ በመደረጉ አንድ እናት ከልጅ ጋር ትተዋወቃለች፣ ልጅ ከእናት ጋር ይተዋወቃል፣ የጡት ምርት ይመጣል። እናትና ልጅ ቆዳቸው ሲገናኝ ብዙ በሽታ መከላከል የሚያግዙ ባክቴሪያዎች አሉን። አንቲቦዲ የሚባለም ነገር አለ። ከጡት የሚመነጭ በሽታ የሚከላከል ፕሮቲኖች አሉ። እነዚህ ልጅ ቶሎ ማግኘት ይችላል ማለት ነው። ይህ ልጅን ቶሎ በበሽታ እንዳይጠጋብን ያደርጋል። እድገቱም ደግሞ የተመጣጠነና ጥሩ እድገት እንዲኖረው ያደርግልናል። ልጁ እንደተወለደ ምን ችግር ሊያጋጥም ይችላል ብንል፣ አንድ ልጁ አተነፋፈሱ ላይ ችግር ሊኖር ይችላል። ልጁ እያቃሰተ ከሆነ አተነፋፈሱ በጣም አላግባብ እየፈጠነ ከሆነ ይህ ቶሎ መታየት ያለበት ነገር ነው። መጥባት እምቢ የሚል ከሆነ ከለሩ ኖርማል አሁን ፒንክ እና ሮዛማ ከለር ነው አንድ ልጅ እንደተወለደ ሊኖረው የሚችለው። ይህ ከለሩ ወይ ወደ ሰማያዊ ሊቀየር ይችላል፣ ወደ ጥቁርነት ከለር ሊቀየር ይችላል፣ ወደ ቢጫነት ከለር ሊቀየር ይችላል። እነዚህ ነገሮች መከታተል ይኖርብናል። ከዚህም ደግሞ ሌላ የተለዩ ሊመጡ የሚችሉ ነገሮች ምንድናቸው? ማንቀጥቀጥ ሊኖር ይችላል፣ ንቃቱ መቀነስ ሊሆን ይችላል፣ አለቃቀሱ መቀየር ሊሆን ይችላል። እነዚህ ነገሮች በደንብ መከታተል ይኖርብናል። ይህንን ደግሞ ማድረግ የምንችለው አንድ ልጅን ከእናት ጋር አድርገን በደንብ ብርሃናማና አየር ዝውውሩ የተጠበቀ ክፍል ላይ መሆን ሲችል ነው። አሁን በእኛ ካልቸር ብዙ ጋር የተለመደ የአራስ ክፍል ጨለማ የሚደረግ ነገር አለ። ይህ ትክክል ያልሆነና ብዙ ነገሮችን ሊፈጥር የሚችልና የልጆችንም አደጋ ውስጥ ሊከት የሚችል ነገር ስለሆነ ልጁ በደንብ ብርሃናማ ክፍል ላይ መደረግ ይኖርበታል። በዛውም ደግሞ እንደዚሁ በምናጠባበት አጋጣሚ፣ በሚነሳበት አጋጣሚ እነዚህን ነገሮች እየተከታተልን ችግር ካለ ቶሎ ባለሙያን ማማከር ይኖርብናል ማለት ነው። ከ10 ቀን በኋላ አንድ ሰውነት በየቀኑ ከፀሐይ የሚያገኘውን ቫይታሚን ዲ ስለሚያስፈልገው ከ10 ቀን ማለፍ የለብንም። ያህን ስናሞቅ አንድ ማድረግ ያለብን ምንድን ነው? ለወንዶች ዳይፐር ይፈቀዳል። ለሴቶች ደግሞ ምንም አይነት ነገር ሳይለብሱ ከ15 እስከ 20 ደቂቃ በየቀኑ ማሞቅ ይኖርብናል ማለት ነው። ይህን ስናሞቅ አንድ የሚቀቡት ነገር መኖር የለበትም። ሙሉ ሰውነታቸውን ሳይቀቡ ነው መውጣት ያለባቸው። ከሞቁ በኋላ ያንን ነገር አድሬስ ማድረግ ይቻላል ማለት ነው።